ላይ ያላችሁ መንግስት በተደጋጋሚ የሚያደርገውን የሰላም ጥሪ እንደግፋለን። የሰላም ጥሪ እንደግፋለን። ክልላችን የሰላምና የልማት ማዕከል ለማድረግ ሁላችንም ለሰላም ዘብ እንቆማለን። ለሰላም ዘብ እንቆማለን። መንግስት በህግ ማስከበር የንጹሃን ሰዎች ገዳዮች ለህግ ያቅርብልን። መንግስት ለሰላም መስፈን የሚወስዳቸውን እርምጃዎች እንደግፋለን። ለክልላችን የሚያስፈልገው ጦርነት ሳይሆን ሰላምና ልማት ነው። ጽንፈኛና ተላላኪዎች ከባዕዳን ተልዕኮ ወጥተው የሰላምን አማራጭ ሊከተሉ ይገባል። መንግስት በህግ ማስከበር የዜጎችን የሰላምና ደህንነት ሊያስጠብቅ ይገባል። ጽንፈኛው ኃይል በንጹሃን ላይ የሚፈጽመው ግድያ፣ ማገትና ማፈናቀል ሊቆም ይገባል። መከላከያ ሰራዊታችን፣ የፌዴራል የጸጥታ ኃይሎችና የክልላችን የጸጥታ ኃይሎች ለከፈሉት ዋጋ ክብር እንሰጣለን። የሀገራችን ሰላም ለማወቅ ከታሪካዊ ጥናቶቻችን ጋር የተሰለፉ ኃይሎችን በጽኑ እናወግዛለን። እጅግ በጣም እናመሰግናለን። ከዚህ በመቀጠል እጅ ለእጅ ተያይዛችሁ ከዚህ በኋላ ለጽንፈኛ ኃይሉ መቼም ቢሆን እጅ አንሰጥም፣ ለሰላምና ለልማታችን ደግሞ ከመንግስታችን ጎን ቁመን ወደፊት አብረን ለመጓዝ ዝግጁ ነን የሚል ቃለ መሃላ ስለምንፈጽም ሁላችሁም እጅ ለእጅ ተያይዛችሁ ወደ ላይ እጃችሁን እንድታሳዩን በአክብሮት እንጠይቃለን። እጅ ለእጅ ተያይዛችሁ በጣም አሪፍ እናመሰግናለን። እሺ፣ በጣም አሪፍ ነው። ከዚህ በኋላ ለጽንፈኛ ኃይል መቼም ቢሆን እጅ አንሰጥም። ሁላችሁም ዛሬ በፈጸምነው ቃለ መሃላ መሰረት ከመንግስታችን ጋር ጎን ሆነን ወደፊት የሰላምና ልማታችን ጉዳዮች በጋራ እየፈታን የምንሄድ ነው የሚሆነው ማለት ነው። ለዛሬ ቀን ለነበረን ቆይታ የራስህ እየመጣ ነው። እሺ፣ በጣም እናመሰግናለን። የመጨረሻ ፕሮግራማችን የሚሆነው ከመካከላችን ከኛ ጋር አብረው የነበሩ ጓዶቻችን የተሰዉትን መሆኑ ለእናንተ ግልጽ ነው። ስለዚህ በዚህ አጋጣሚ አምረን እንድናወግዝም ያደረገን አንዱ መነሻ እሱ ስለሆነ አሁን ሁላችንም በቆምንበት ቦታ ሆነን ለሞቱት ጓዶቻችን ለአንድ ደቂቃ የህሊና ጸሎት እናደርጋለን። ሁላችሁም በህሊናችሁ ጸሎት እንድታደርጉላችሁ በአክብሮት እንጠይቃለን። በቆማችሁበት ማለት ነው። ዛሬ ፕሮግራም ይህንን ይመስል ነበር። ሁላችሁም አክብራችሁ ስለመጣችሁ ከጎናችሁ ስለሆናችሁ እናመሰግናለን። የዛሬ ፕሮግራም በዚህ ተጠናቋል። እናመሰግናለን።